የአማራ ክልል መስተዳድር ምክር ቤት ለ1224 ታራሚዎች ይቅርታ አደረገ። መረጃውን እናካፍላችኋለን። በነዳጅ እጥረት ምክንያት ሀገር አቋራጭ የህዝብ ጉዞዎች እየታጠፉ መሆኑን የተሽከርካሪ ማህበራት ገለጹ። መረጃውን እናካፍላችኋለን። ህወሓት በሀገራዊ ምክክር ኮሚሽን ሂደት ላይ ያለውን ተቃውሞ ገለጸ። የትግራይ ጉዳይ የሚወሰነው በትግራይ ህዝብ ብቻ ነው ሲልም አስታውቋል። ይህንን መረጃ እናካፍላችኋለን። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባችን እናልፋለን። በናፍጣ እጥረት ምክንያት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ እንደሆነ ማህበራትና ተጠቃሚዎች ተናገሩ። 38ኛ ቀኑን የያዘው ኢራን ጦርነት በነዳጅ አቅርቦት መስተጓጎልና በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱን መንግስት አስታውቋል። ይህንንም ተከትሎ በቀን በአማካይ 9.1 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣ አቅርቦቱ በ50 በመቶ ገደማ ቀንሶ 4.5 ሚሊዮን ሊትር እሱን ሚኒስትሩ ዶክተር ካሳሁን ጎፌ ባለፈው ሳምንት አስታውቀዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ለተለያዩ ማደያዎች ነዳጅ ስርጭት መረጃ እንደሚያሳየው በከተማዋ ካሉ 120 ነዳጅ ማደያዎቹ ዛሬ ሰኞ መጋቢት 28 2018 ዓ.ም ላይ ናፍጣ ያላቸው 26ቱ ብቻ ናቸው። በአንጻሩ 65 የአዲስ አበባ ነዳጅ ማደያዎች ቤንዚን አላቸው። ይህ ሁኔታ ነጭ ናፍጣ የሚጠቀሙትን ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘሩ ለቢቢሲ ተናግረዋል። በነዳጅ እጥረቱ ምክንያት ሀገር አቋራጭ የህዝብ አሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40% ቀንሷል ብለዋል። ኃላፊው እንደሚናገሩት አብዛኛውን ጊዜ ተሽከርካሪዎች በሚጓዙበት ስፍራ መመለሻ ነዳጅ ስለማያገኙ መኪናቸውን መያዝ በሚችለው ነዳጅ ልክ ያሉ ርቀቶችን እየተጓዙ ነው። ለምሳሌ ወደ ሐዋሳ የሚደረግ ጉዞ ላይ ችግር የለም። የተሽከርካሪው ሰልቫቲዮ የሚይዘው ነዳጅ አድርሶ ይመልሰዋል፣ ጅማም አድርሶ ይመልሰዋል። ለምሳሌ ላይ ሞያሌ፣ ሚዛን፣ ጋምቤላ ያሉ ርቀቶች ላይ የግድ መንገድ ላይ ነዳጅ መቅዳት መቻል አለበት። እነዚህ ቦታዎች ላይ ግን በአግባቡ ነዳጅ ስለማይደርስ ቢኖርም ዋና ዋና ከተሞች ስለሚሆን እዚያም ደግሞ ሰልፍ ስለሚኖር ተሽከርካሪው ይቸገራል ብለዋል። ቢቢሲ ያነጋገራቸው አንድ ተጓዥ ባለፈው ሳምንት መጨረሻ ላይ ከሞያሌ ወደ አዲስ አበባ የሚጓዝ የህዝብ ማመላለሻ ተሽከርካሪ ባለመኖሩ በሶስት ተሽከርካሪዎች አቆራርጦ አዲስ አበባ መድረሱንም ገልጸዋል። ተሳፋሪዎቹ ወደ አዲስ አበባ የሚጓዝ ባስ ውስጥ ከተሳፈሩ በኋላ ሻሸመኔ ከተማ ላይ ለመውረድ እንደተገደዱና አሽከርካሪ ወደ መዲናዋ መሄድ ቢፈልግም ናፍጣ የለኝም፣ አዲስ አበባ ልደርሳቸው አልችልም የሚል ምላሽ እንደሰጣቸው አስረድተዋል። አዲስ አበባ መግባት የነበረብን ሰዎች 10 ሰዓት ተኩል በኋላ ሻሸመኔ ገባን። እዚያም ተመሳሳይ ነዳጅ ችግር አለ። በሚታወቀው ሰው ደውለን መኪና ሁሉ ሃይሩፍ ተከራይተን ለሊት 6 ሰዓት ገባን ሲልም ያጋጠመውን አስረድተዋል። በነዳጅ እጥረቱ ምክንያት የሚጓዙ ተሽከርካሪዎች ቁጥር በመቀነሱ የተነሳ የትኬት ዋጋ ከመደበኛ አሰራር ውጪ በሆነ መንገድ በመጨመር የተሸጠ ስለመሆኑም እማኝነቱን ሰጥቷል። የፌዴራል መንግስት በዓለም አቀፉ የነዳጅ አቅርቦት ቀውስ ምክንያት የተፈጠረውን የአቅርቦት ችግር ለማስተዳደር ነዳጅ በቅድሚያ የሚያገኙ አካላት ዝርዝርን አውጥቷል። የከተማና የሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች በዚህ ዝርዝር ውስጥ ተካተቱ ሲሆን በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ አሰራርን እንደሚተገርም ተገልጾ ነበር። የከተማና ሀገር አቀፍ የመገናኛ ብዙሃን ተሽከርካሪዎች በዚህ ዝርዝር ውስጥ ተካተቱ ቢሆንም አፈጻጸሙ ላይ እንቅፋት እያጋጠማቸው መሆኑን ሁለት የትራንስፖርት ማህበራት ተናግረዋል። መንግስት በሆርሙዞች መዘጋት ምክንያት መቅረብ ያልቻለውን የነዳጅ አቅርቦት ለማካካስ ከተባራሪ ገበያ ከፍ ባለ ዋጋ ነዳጅ እየገዛ መሆኑንም አስታውቋል። ህወሓት በሀገራዊ ምክክር ኮሚሽን ሂደት ላይ ያለውን ተቃውሞ ገለጸ። የትግራይ ጉዳይ የሚወሰነው በትግራይ ህዝብ ብቻ ነው ሲልም አስጠንቅቋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ስር እያካሄደ ያለውን ሂደት እንደማይቀበልና በሂደቱ የሚተላለፉ ውሳኔዎችንም በትግራይ ህዝብ ላይ ተፈጻሚነት እንደማይኖራቸውም አስታውቋል። ድርጅቱ በመግለጫው የትግራይ ህዝብ ጉዳይ በትግራይ ምድርና በራሱ በህዝቡ ብቻ ሊወሰን እንደሚገባ በአጽንኦት ገልጿል። የኢትዮጵያ መንግስት በትግራይ ህዝብ ላይ የጀመረውን የህልውና አደጋ አጠናክሮ ቀጥሏል ሲል የከሰሰው ህወሓት ይህንን ድርጊት ለመሸፈንና ለመደናገርም የትግራይ ህዝብ ሙሉ በሙሉ በተገለለበት ሁኔታ በተለያዩ ተቋማት አማካኝነት የህዝቡ ሉዓላዊነት የሚጋፉ ውሳኔዎች የተላለፉ መሆኑን ገልጿል። በተለይም ከሰሞኑ በምክክር ኮሚሽኑ የተከናወነው ተግባር የትግራይ ህዝብ ተሳትፎና እውቅና የሌለው በመሆኑ ዛሬም ሆነ ነገ ተቀባይነት እንደማይኖረው ድርጅቱ አስገንዝቧል። በተጨማሪ በመግለጫው ላይ እንደተመለከተው ምክክር ኮሚሽኑ በትግራይ ስም ያካሄደው መድረክ ጥቂት ለጊዜያዊ ጥቅም የታለሉ ግለሰቦችን የሰበሰበና የመንግስትን የፖለቲካ ፍላጎት ለማስፈጸም ያለመም ነው ተብሏል። ትግራይ በምክክር ሂደቱ ላይ የምትሳተፍባቸው ምክንያቶች ለኮሚሽኑ ቀደም ብለው በግልጽ መነገራቸውን ያስታወሰው ህወሓት ህዝቡ በአሁኑ ወቅት በረሃብና በበሽታ እየተገረፈ ባለበት መሬቱ በኃይል ተወሮ በሚገኝበትና የህልውና አደጋ ተጋርጦበት ባለበት ወቅት
እንደዚህ አይነት አጀንዳዎች ትርጉም የለሽ ናቸው ብለዋል። መንግስት የትግራይን ህዝብ ግልጽ ጥያቄዎች ወደ ጎን በመተው ትግራይ በምክክር ሂደቱ ላይ መክራለች በሚል የፕሮፓጋንዳ ስራ እየሰራ መሆኑን የጠቀሰው መግለጫው ማንኛውም ወዳጅ ሆነ ጠላት የትግራይ ህዝብ ያልመከረባቸውና ያልተወከለባቸውን ውሳኔዎች በምድር ላይ ተግባራዊ እንደማይሆኑ ሊያውቁ ይገባል ብለዋል። በመጨረሻም የትግራይ ህዝብ ከመሰረታዊ ፍላጎት የለውና ጥያቄው ትኩረት የሚከፋፍሉ እንዲሁም ተንኮሎችን በመገንዘብ ሉዓላዊነቱን ለማረጋገጥና ህልውናውን ለማስጠበቅ ከመቼውም ጊዜ በላይ ተደራጅቶ ትግሉ እንዲቀጥል ህወሓት ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ምሽቱ ዘገባችን እናልፋለን። የአማራ ክልል መስተዳድር ምክር ቤት የይቅርታ መስፈርትን ላሟሉ በክልሉ በተለያዩ ማረሚያ ቤቶች ለሚገኙ 1424 የህግ ታራሚዎች ይቅርታ ማድረጉን የአማራ ክልል ፍትህ ቢሮ ገለጸ። 1463 ታራሚዎች ጥያቄያቸው ቀረበ፣ ይቅርታ ይደረግልን የሚል ከዛም 1224ቶቹ ይቅርታ ተሰጥቷቸው ምክረ ሀሳብ እንዲጸድቅና በይቅርታ እንዲፈቱ መስተዳድር ምክር ቤቱ በስድስተኛ፣ አምስተኛ ዓመትና 9ኛ ዓመት መለስተኛ ጉባኤውን ወስኗል ማለት ነው። 239ኙ ደግሞ ምንም እንኳን ይቅርታ ይደረግልን ብለው ቢጠይቁ መስፈርቱን አሟልተው ስላልተገኙ ጥያቄያቸውን ሪጀክት አድርጓል ማለት ነው። እነዚህ በክልሉ በተለያዩ ማረሚያ ቤቶች የሚገኙ 1224 የህግ ታራሚዎች የይቅርታ መስፈርቱን በመሟላታቸው ከተጎጂ ቤተሰቦች ጋር እቅር በመፈጸማቸው እንዲሁም ከማህበረሰቡ ጋር ከእስር ቆይታቸው በኋላ በሰላም ይኖራሉ ተብሎ ግምት ስለተወሰደ ይቅርታው እንደተደረገላቸው ነው ዶክተር አያሌው አባተ የገለጹት። የተፈረደባቸውን 1/3 የእስራት ቅጣትን ጀምሮ በማረሚያው ካሳለፉ አንደኛ ይሄ ነው። ሁለተኛ ደግሞ ከተጎጂ ቤተሰብ ጋር እርቅ ከፈጸሙ እርቅ በሚጠይቁ ጉዳዮች ላይ ልዩ የሆነ ባህሪ ለውጥ ወይንም ደግሞ መሻሻል ካሳዩ ከቤተሰቦቻቸው ወደነበሩበት አካባቢ ቢሄዱ ጤናማ የሆነ ህይወት መስርተው እንደሚኖሩ ከማህበረሰቡ ጋር በሰላም ሊኖሩ እንደሚችሉ ግምት ከተወሰደ በይቅርታ ይፈታሉ ብለዋል። የአማራ ክልል ፍትህ ቢሮ ከማረሚያ ቤትና ተጠሪነቱ ለክልሉ ፍትህ ቢሮ ከሆነ የይቅርታ ቦርድ የቀረበለትን 1463 በይቅርታ ለቀቁ ጥያቄዎች ሲያስተናግድ 239 የሚሆኑትን ይቅርታ አይገባቸውም ሲልም ከልክለዋል። ይቅርታ የማያስጠይቅ የወንጀል አይነቶች በሰብአዊነት ላይ የሚፈጸሙ በጄኖሳይድ ጋር ከዘር ማጽዳት ጋር የተገናኙ ቶርቸር ጋር የተገናኙ እነዚህ ይቅርታ ቢጠየቁም አይፈቀድም። ሌላው የይቅርታ ቦርድም ሆነ የፍትህ ቢሮ ትኩረት ያደረጉበት በሴቶችና ህጻናት ላይ የሚፈጸም ጥቃትን ሲሆን በዚህ አይነት ወንጀል የተሳተፉና የእስር ጊዜያቸውን በማረሚያ ቤት እያሳለፉ የሚገኙ የህግ ታራሚዎችም በዚህ የይቅርታ ውሳኔ ውስጥ አይካተቱም። አሁን በልዩ ሁኔታ ሴቶችና ህጻናት ላይ ወንጀል ከተፈጸመ መስተዳድር ምክር ቤቱ ቦርዱም ይህንን ሲያይ በልዩ ትኩረት ያያል። ለምሳሌ እኛ ላይ አሁን ከተከለከሉት 239 ውስጥ ሬፕ ወይም ደግሞ አስገድዶ መድፈር ላይ ወንጀል የፈጸሙ ተከልክለዋል። በህጻናት ላይ ወንጀል የፈጸሙ ተከልክለዋል። ይቅርታ ሲደረግ በዚህ ወንጀል ድርጊት ላይ ጥፋተኛ የተባሉት በልዩ ሁኔታ ይቅርታ ሳይደረግላቸውም ቀርተዋል። የይቅርታ ተጠቃሚዎቹ የህግ ታራሚዎቹ 1203ቱ ወንዶች ሲሆኑ 21ዱ ደግሞ ሴቶች ናቸው። አሁን ይቅርታ ከተደረገላቸው ታራሚዎች በ2018 በአማራ ክልል የመጀመሪያው ዙር የይቅርታ ተጠቃሚዎች ናቸው። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃ እስክንገናኝ በደህና ቆዩ።